السلام عليكم ورحمة الله وبركاته. وديتي ተከታታዮቼ ይሄ በነገርኳችሁ መሰረት ፍሪጁን ልገዛ ነው እና ቲኛዋን ፍሪጅ ገዝተናል እና አዲስ እንፈትላችሁ ብለው ሊያመጡ ቪዲዮ ውጭ አምጥተዋልና በቃ ይሄን መሰለችን ገዛው 30 ማለት 43500 አይደለም 43500 እና ዘይት የሚቀየረው ያሉኝ ይሄ አይደለም ብለኛል። በየ6 ወር ብሎ ኮለሽ ብር የሚያስፈልጋቸው አሉ። ለምሳሌ ቱል የሚባል ሌላም ብለኛል። ኦርቢት ነበር ቢጆ ያሉ የለኝም ማልከኝና ወዘሩም ደከም አይስላንድ እና በቃ ይሄን ይመስላል 270 ሊትር 270 ሊትር 43500 የኢትዮጵያ ብር ማለት ነው። እና ይሄን ይመስላል። ተዋ አመሰግናለሁ። አላህ ይጠብቅሽ። ለልጆችሽ ኑር የላቸው ልጆችሽንም አላህ ይጠብቅልሽ። አመሰግናለሁ እኔ ውድ እና ይሄ ፍሪጁን ገዝቻለሁ ባዘዝሽ መሰረት ማለት ነው። እና ፍሪጁ ይሄን ይመስላል እንጂ አይደለም። እስኪ ይሄሳ አሁን ተገዘችው ስንት ናት? እስኪ ሜጋ አይ ሜጋ ስለማለ ገዛለ ይሄን ይመስላል እንግዲህ ይሄው ይሄን ይመስላል እንግዲህ እና ይሄው አመሰግናለሁ። በቃ ስቶፕ በለው ይሄው አየሁትና ካየሁት በኋላ እያለበሱት ነው። ይሄን ይመስላል እንግዲህ እኔ ዙሮ እንግዲህ ስለቀው ጠንቅቄ የማውቀው ነገር የለም። እስኪ እንግዲህ ይሄ ውሃ ብሳሽ ነው ተነቅላት እንዴት ነው የምነቅላቸው? ተነቅላት ሰባት ትችላለህ? አዎ ሰበለት ተው በቃ ካልሆነ እንዳይበላሽ ተው በቃ እሱ የሚችል ካለ አርጋዘው እንደዚህ ኩሎ ራሱ ተጋጭታለች። አዎ አስገባው ውስጥ ላይ እና በቃ ይሄን ይመስላል። ታለምዬ አመሰግናለሁ። እኔ ውድት ገዝቻለሁ ልሻለሁ። ይሄን ይመስላል። የምትፈልጉ ደግሞ ዋስትናም አለው እስከ 1 ዓመት ብሏልና ማለት ኤሌክትሮኒክስ ይባላሉ እና ይሄን ይመስላል። ቲቪም አላቸው። ይሄን ይመስላል። መግዛት የምትፈልጉ ማዘዝ ትችላላችሁ። የምትፈልጉ አናግሩኝ፣ ስልካቸውን ሰጣችኋለሁ። ስልክ አለ እዚህ ላይ በቃ ይሄን ይመስላል ውዶች። ሰላም አለይኩም ወራህመቱላሂ ወበረካቱ። ሉላዬ የዋይኔ እናት ወይ አላህዬ ዱንያ አኸራ ያስመችልኝ፣ ጭንቀትሽን ሁላ አላህ ያስወግድልሽ፣ ልጆችሽን ሁላ አላህዬ ጠቃሚ ያርግልሽ፣ ያሰቡት ሁላ ይሳካላችሁ። የኔ እናት ይኸውልሽ ፍሪጁ ተገዝቶ ቤት መጥቷል እና ወይማ ናማ ነስሩን የገብቼ እንትን እንደበል እንደውም ናማ ሰላም አለይኩም ወራህመቱላሂ ወበረካቱ። ሀገሬ ልጆች ሰላም ብያለሁኝ። ሉላዬ ተዋ ይኸውልሽ ፍሪጁን ገዝቼዋለሁኝ አምጥቼ ያኔ ሰነበተ ትንሽ አልመቼኝ ብሎ ነው ቪዲዮውን እንትን ብዬ ያለቀኩትና ያው ይሄን ይመስላል። ያው ፍሪጅ ገዝቻለሁኝ። ያው ካርቶኑም አዲሱን ነው የገዛሁት። አዲሱ ነው ብዬ ያልሽኝና ያው ናስቲ ተገባ ያው ይሄን ይመስላል እና ያው አርጆሁላ ይኸውልሽ የሾርባ መስሪያ ቋጥሬ አስቀምጫታለሁ። ለዛ ብቻ ትንሽ እየበጋርጄ አልሞላችም ሁላ ምንሽ በጣም እንዲያንስ ይሻልሽ። እዛ ይኸው ትልቅ ናት እና የኔ እናትዋ 270 ሊትር ናት። በቂ ናት የኔ ውድ አመሰግናለሁኝ። የዛሽን አላህ ይክፈልልኝ የኔ እህትዋ። ይኸው አይሽ ካርቶን እና ይሄን ይመስላል። ፍሪጅቱንም ላሳይሽ ውስጧን ታችኛው በረዶ ቤቷን አይሻል አያት። ፍሪጅቱ ደግሞ ይቻትልሽ። በቃ ይሄን ይመስላል የኔ ውድ እህት አመሰግናለሁኝ። አላህ የዛሽን ይክፈልልኝ የኔ ማር ወይ እና ይሄንን ይመስላል የኔ ውድ ወይ ሽኩራን ማገሰርቲ አላህ ጀዛሽን ይክፈልልኝ። እኔ ማር እንሻለሁ ወደዋ
እና ይሄን ይመስላል የዛኔ ስገዛ የሚቀርጽኩት ቪዲዮ አለ ሰገራ እንትን ብዬ ነው ባንድ የምመለከው። በቃ ዱአ አድርጉልኝ እህቶቼ መረቁልኝ ለሷ አላችኋለሁ። እና የኔ እናት ሉላዬ ደግሞ ማለት ነው ይኸውልሽ ብሩ ደግሞ ፍሪጅቱ 44,000 ብር እቺኛዋ ደግሞ ኃይል ምንድን መቆጣጠሪያ ይቺ ማለት ነው ይቺ ደግሞ 5,500 ብር ሁሉም በፋክተር እንትን ያለልኝ ያኔ በዋስትና ማለት ነው። ያኔ የዚህ አይነት በ3,000 ብር ሁላ ሌላ አለ ግን አይረባም በራሱ ይበላሻል። ለዛ ይሄኛው ደግሞ ኃይሉ የሚመጣና የሚሄደውን ኃይልም ታይዋለሽ ፍሪጁን ያህል የሚወስድ ያኔ የኃይሉ በጠቅላላ ስንት እንደሆነ ያሳይሻል ብለው ይቺ ትሁንልሽ አለኝ። እዛው ፍሪጁ ስገዛ ይቺ ማለት ነው ሁሉም 1 ዓመት ዋስትና አለው ብሎኛል። እና ደግሞ ይሄ ማለት 44,000 ብርና 45,500 ብር ከዛ ስንት ሆነ 49,500 ብር መቀመጫዋ ደግሞ 500 ብር በቃ ይሄን ይመስላል። እንደዛ እቺ ፍሪጁ አሁን 50,000 ብር ድፍን ያለ ነው የፈጀች። የኔ ውድ ወይ አመሰግናለሁ ጀዛሽን አላህ ይክፈልልኝ እልሻለሁ። ውዶች ደግሞ የብዝኸው ስራ ጀምሬያለሁ ማለት ነው። ልብስ ምናምን መሸጥ አበረታቱኝ ያኔ እርዱኝ። ያው ታውቃላችሁ ያለሁበትን አህዋል እና ይሄን እምላችሁ ውዶችዬ የምትረዱኝ አላህ ይርዳልኝ። ሉላዬ የኔ እናት ልጆችሽንም አላህዬ እንደው ከሁሉ እንደው ካሉበት ሁላ ነገር አላህ ያውጣልሽ የኔ እናት። እንደው ደስተኛ ሆነሽ ነው የኔ እናት። ፍሪጅ እንዴት እንደገዛችልኝ ቆዩ እነግራችኋለሁ። ልቀመጥና መጀመሪያ ይሄን ላሳያት ብዬ ነው ማለት ነው። እና እንደዚህ ነው ወላሂ አልሐምዱሊላህ እኔ አመሰግናለሁ። እንግዲህ ምን እላለሁ አላህ ጀዛሽን ይክፈልሽ የኔ እህት። ወይ ይሄ ደግሞ በደንብ ይታየች ይችላል አይደለችው መጋረጃው ትብሎ ነው እንጂ መጋረጃው 270 ሊትር በቃ ትልቅ ራሱ በግ ቢታረድ ትችላለች። ትልቅ እንደው ትልቅ ማለት ነው። እና ውዶችዬ ያው እንዳያችሁት ነው ቪዲዮውን ስገዛም ቴሌቪዥኑን እዛው ቦታቸው ሆኜ የሚቀርጥኩት እና ደግሞ ዝም ያው እንደነገርኳችሁ እንዴት ፍሪጅ እንደገዛችልኝ ደግሞ እነግራችኋለሁ። ካሁን በፊት ፍሪጅ ሌላም ሰው እንደዚሁ ገዛልሻለሁ ብሎኝ አውርቶኝ ነበርና ያኔ ያው እንግዲህ እንደምታስቡት አይደለም። ህይወት ሰው ሀገር ሆኖ ኑሮንበታል እናውቀዋለን። እና ከባድ ነበር ኑሮ። እንደገና የሆነች ልጅ አፋር ክልል ሄደሽ እኮ አምሮብሻል ማሻአላህ አማረብሽ እኮ ምንድን ነው ምናምን ስትለኝ ያው እንግዲህ ስጋውን መብላት ባልችልም እዛ ስበላ የነበረው መረቅ ነው። ሁልጊዜ ስጋ ነው የሚሰራው ከራት ውጭ እና ከቁርስ ውጭ ምሳ ሌላ ነገር አይበላም። ያኔ ደግሞ በመረቅ ነበር የምበላው ሁላ የምበላው ስላት እና እዛ ለምናት በይ ፋጡማ የዛ ጅማ ስጋ የለም እንዴ ስትለኝ ስጋማ አለ ድሮ ከኖርኩበት ቤት ትቼ ከመጣሁኝ ወዲህ ያለሁበት ቤት ገና ነኝና ያኔ ባዶ ቤት ተከራይቼ ነውና እቃ የለውም ፍሪጅ የለኝም። ጎረቤትም ፍሪጅ የላቸውም። ምግቢውም እንደዚህ ዝም ብሎ ፍሪጅ ብቻ ነው በረዶ ቤት የላቸውም እንጂ ቢኖራቸውም ቢሚላይ ሰው የለም። እኔ ጠይቄው ነው እዚህ ጅማ ላይ ሆኜ ማንም ቢያለኝ ሰው የለም ምንም ነገር እና ስላት በቃ ፋጡም እያለ ህድለኝ እኔ ገዛልሻለሁ ፍሪጁን እና ትባያለሽ በቃ አለችኝ። እና በዛ ምክንያት ያኔ ፍሪጁን ገዛችልኝ ግዢ ብላ ይኸው ላከችልኝ። እና አላህ ይጠብቅልኝ እኔ እናት። ወይ ይመስለኛል አውሮፓ ይመስለኛል ያለች ማልታ የሚባል ሀገር ነው ያለች። እንደ ባለሽበት አላህ ይጠብቅሽ ዱአ አድርጊልኝ ለልጆችም ለኔም ብላኛለች። እንደ ልጆችሽን እኔ እናት ወይ ካለባቸው ነገር አላህ ያውጣልሽ እንደ አላህ ያስደስትሽ እኔ ተዋ። ረመዳን ላይ መጣው ምን ይሱን ምን ሲሆን አላህ ረድቶ ብቶም ደስ ይለኛል። ታልጾምኩኝ ደግሞ እንግዲህ ያው ሁኔ እንግዲህ ዞሮ መቼም አላህ ያኔ እኔ ውሃ እየተጠጣ መጾም ቢቻል ረብ ማዋል ይችላል። ውሃ ነው እንጂ አፌ ስለሚደርቅ እና የኔ እናት ወይ አመሰግናለሁ። ሽኩረን ጀዛሽን አላህ ይክፈልልኝ። ውዶች ደግሞ እናንተ ያው እንዳልኳችሁ ልብስ ስራ ጀምሬያለሁ። አስቤዛ ለቤተሰብ እንደደረስላችሁ የምትፈልጉ ጅማ አካባቢ ያጋሩና ምን በቅርብ በቦንጋ ዘዙኝ እላችኋለሁ። አሰሩኝ ልስራ። ኢትዮጵያ ኑሮ በጣም ተወዷል፣ ከባድ ነው እና እንደዛ ነው የምላችሁ። እንግዲህ የኔ እናት ይኸውልሽ እንግዲህ ባልሽ መሰረት ገዝቻለሁ። ሉላዬ አላህ ይጠብቅልኝ። ዱንያ አኸራሽን አላህ ያሳምርልሽ። ፈተናን ሙሲባን አላህ ያዝልሽ። ከአኸራም ሰዓት ከዱንያ ፈተና በሰደቃ ነጃ ከሚወጡት አላህ ያርግሽ። የኔ እናት ወይ አመሰግናለሁ። ጀዛኪላሁ ኸይራን። ነገም የቂያም ቀን በጀነት አላህ ስብስብ ያርገን በረህመቱ በዝነቱ ልሻለሁ። የኔ ውድ ወይ እስላም እህቴ ነሽ። አላህ ባለሽበት ጥብቅ ያርግልኝ የኔ እህት ወይ እና ይሄን ነው የምለው እንግዲህ ሽኩረን ጀዛኪላሁ ኸይራን። እናቴም ዱአ እያደረገችልሽ ነው ወላሂ ላዚም። እንደው አላህዬ የተስተካከለ ህይወት ይስጥሽ፣ በልጅ የምትደሰች አላህ ያርግሽ፣ ሀያትሽንም ረዘም ያርገው ብላሻለች እናት። እና እንደዚህ ነው የምልሽ እናት። ሽኩረን ቻው።